በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙሃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለመጥምቀ ቅዱስ ዮሐንስ እና ለሐዋርያው ለቅዱስ ማርቆስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ንስሐን የሰበከ ነቢይና ሐዋርያ ንዑድ ክቡር የሚሆን ቅዱስ ዮሐንስ በወርሃ ግንቦት የሚነበብ ገድሉን ማንበብ እንጀምራለን። አስቀድሞ በወርሃ የካቲት 30 ቀን ቅድስት ራሱ ከተገለጸች በኋላ ቅዱስ ዮሐንስ የሀገረ ሐምዳ ኤጲስቆጶስ ለሆነ ለቅዱስ አባ አናንያኖስ በሕልም ተነግሮት ዳግመኛ በዚህ ወርሃ ግንቦት 30 ቀን አከበራት። ጸሎትና በረከቱ በእውነት በእኔ በኃጥኡና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። ያለ ሐሰት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ዋላችሁ፣ ሰላም አደራችሁ። በየላችሁበት እንኳን እስከዚህ ሰዓት በሰላም አደረሳችሁ። አባታችን ብርሃነ ሥላሴ እስከነ ቤተሰቦቹ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። አባታችን ወንድማችን ብርሃነ ሥላሴ አቤቱ ሰላምህን እግዚአብሔር ብዝት ያድርግልን። አቤቱ አባታችን ወንድማችን መምህራችን እኔ የምኖረው በስደት ሀገር ነው። እኔ ለምስክርነት ነው የመጣሁት። ያው ብዙ ተአምር ተደርጎልኛል። እኔ የመጀመሪያ ሰዓቴ ነው ስመሰክር። አንድ ቤቴን ከላይ ላይ ያለውን እርኩስ መንፈስ ያርቅልኝ። አቤቱ አባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከላይ ላይ ያለውን እርኩስ መንፈስ ያርቅልኝ። አንደበቴን ይክፈትልኝ። ያው በጣም ብዙ ልካለሁ ደልታለሁ። እስኪ እንደ እግዚአብሔር ፍቃድ ሆኖ ዛሬ ተሰማ። በርግጥ ያው አንደበቴ መናገር አልችልም። ያው የመጀመሪያ ሰዓቴ ነው ምስክርነትን ስቀርብ። እኔ ሁለተ ሰንበት እባላለሁ። የምኖረው በስደት ሀገር ነው። እሺ እኔ ለመሰከር የመጣሁት የአባታችን ቅዱስ እስጢፋኖስ ክርስቶስ የአብርሃም ሥላሴ ያደረጉልኝ ቅዱስ አባታችን ቅዱስ ጊዮርጊስ ያደረገልኝ እናቴ እመቤቴ ቅድስት ድንግል ማርያም ቤዛዊተ ዓለም ያደረገችልኝ አባታችን ቸሩ መድኃኔዓለም ያደረገልኝ ለመሰከር የመጣሁት። ይህን ዝክረ ቅዱሳን መከታተል ከጀመርኩኝ አንድ አመት አሁን ሰኔ ሚካኤል ላይ ነው የጀመርኩት። ያው አመት ሊሆነኝ ነው። ያው እሱን ካልሰማሁ ምንም አይዋለኝም። በቃ ምንም ብሰራም ሲጀመር ልቤ ገዛው ነውና የሰራሁትን አላውቀውም። እሱን ከእንቅልፌ ተነስቼ ካልሰማሁ ምንም ስራው ሁሉ አይሰራኝም። በጣም ነው ብርሃነ ሥላሴ በጣም እናመሰግናለን። እግዚአብሔር ሰላምህን ቤተሰቦችን ጥብቅ ሸክፍ ድፈግፍ አድርጎ ይጠብቅልን። ያው ብዙ የማናውቃቸውን እንድናውቅ አድርገሃን። እኔ አሁን ብዙም የገጠር ልጅ ነኝ። ብዙም እንደዚህ ተለቀበየ አላውቅም ነበር። ስለ ሃይማኖቴ እንደዚህ ማለት አውቃለሁ ግን እንደዚህ ዝክረ ቅዱሳንነት አባታችን ቅዱስ እስጢፋኖስ ክርስቶስ አባቴ አባ ኪሮስን እነዚህን አላውቃቸውም ነበር። ግን እነሱ ካወቅኳቸው ብዙ ተአምር ተደርጎልኛል። አሁን መስከረም አካባቢ ቋግሜ ላይ ብራዘር ወንድሜ በጣም ታሞ ነበር። ያው ስደውል ታሟን ያብድ ነበር። እንደዚህ ያሳብደዋል። አብዷና አንዴ የሚጥለው ነው ይላሉ፣ አንዴ አብዷን ይላሉ። በቃ የማይሉት የለም የማይሆኑት የለም። ከዛ በዛን ሰዓት የአቦ የግረ መንፈስ ቅዱስ በአምስት ሰምቼ ከዛ እዚህ ካለሁበት አካባቢ ትንሽ እንደዚህ በእኔ ቅዱስ ጊዮርጊስ እንደ ቤተ ክርስቲያን ያረፈበት ቦታ አለና ከዛ ሄጄ በጣም ሻማ አብርቼ በጣም አለቀስኩኝ። ከዛ በቃ አለቀስኩ፣ ተማጽንኩኝ። አላሳፈረኝም። ሳምንት እንኳን አልቆየም። ወዳው ነው ለለቅሶ የምላሽ የሰጠኝ። ከዛ የአርሴማ ቅዱስ ታረቢ ወንድሜን ድምጽን አሰሚ ወንድሜን ድምጽ አሰሚ ብዬ በጣም አልቅሼ ነበረ። ያው አላሳፈረኝም። ቅዱስ ጊዮርጊስ እናቴ ወላዲተ አምላክ ኪዳነ ቃሏ አላሳፈረችኝም።
እዛ ሄጄ ለምኜ ከዛ በሶስተኛው ቀን የቅድስት አርሴማ ያው እየተመላለስኩ እዛ እያለቀስኩኝ ከዛ የአባታችን የቅዱስ እስጢፋኖስ ክርስቶስ አቤቱ ተአምርህን አሳየኝ፣ አቤቱ ጆሮዬ ድምፁን አሰማኝ ብዬ ተማጽኜ በዕለተ ቀኑ አሰምቶኛል። እልል ብላችሁ አመስግኑልኝ። እኔ የሰማ እናንተን የሚስማችሁ። አሁንም ድጋሚ ጓደኛዬ በባህር ሄዳ ነበረ። በቃ በሰዓቱ ብር ላኪልኝ ትለኝ ነበር። እኔ ደግሞ ብር እጅ ላይ ምንም የለም ማለት የለኝም ብትል ምንም አይታመን ነገር ነው። ቢያንስ እኔ ዓመት ሊሆን ነው ያው የቤተሰብ እያልኩ ጨርሼው ነበረ፣ ምንም አልነበረኝም። ከዛ በቃ እኔ ምንም በገንዘብ ልረዳሽ አልቻልኩም። በገንዘብ ባረዳሽም በጸሎት ልረዳሽ ብዬ በጣም ሄጄ አለቀስኩ። አሁንም እንደው በሰላም ትግባ በባህሩ ነው የሄደችውና አቤቱ መሰክራለሁ ብዬ እንደዚህ ተማጽኔ ከወንድሜ ጋር ደግሞ እንደ በታመማ አካባቢ ነው በቃ ለማንኛቸው በጎን ወንድሜ ያለ በቀን በጣም የምወዳት ጓደኛዬ ናት፣ አብሮ አደጌ ናት። እሷ እንደዚህ በባህሩ ሄዳ በጣም ታለቅሳለች። ከዛ አሁንም እንደዛው ብዬ ሄጄ ሳለቅስ አሁንም በ18 የአባታችን የቅዱስ የውስጣጤዎስ ድምጿን አሰማኝ ገብቻለሁ ስራ አግኝቻለሁ ብላ ድምጿን አሰምቶኛል። ነልባቸው አመስግኑልኝ። ምንም ለምን አፍሬ አላውቅም። ምን ጊዜም ለጠየቅኩት ምላሽ አገኛለሁ። እኔ ኃጢአተኛይቱ አሁንም በድጋሜ አባቴ ይሄ እንኳን አዲስ ነው። በቃ አሁን ከሳምንት በፊት ነው። አሁንም በድጋሜ እንደዚህ የግንቦት ማርያም አሁን ያሁኗ ግንቦት ላይ እንደዚህ ስልክ ስደውል ከቤተሰብ አባትሽ አንድ ጊዜ ተኝቷል ይሉኛል፣ አንድ ጊዜ ቤተክርስቲያን ሄዷል ይሉኛል፣ አንድ ጊዜ ደግሞ ውጭ ላይ ነው ወደ ዱር ሄዷል ይሉኛል። አያገናኙኝም። ከዛ ምንም አላመንኩም። አባቴ እንኳን ተኝቶ ቀርቶ የትም ይሆን የኔን ድምጽ ከሰማ ተነስቶ የሚያወራኝ ሰው ነውና አሁንም በድጋሚ ከሌላ ሰው እየደወልኩ አላመሰል ስጠይቅ አባትሽ ታማ በቃ አይተርፍን እየተባለ እየተለቀቀ እንደዚህ በቃ ብዙ ነገር ሰማሁ። ልቡ ሸፍት እያለች ነው ምናምን እየተባለ ቢያወራሽም ስለማይሰማሽ ነው። አይሰማሽም ላውራ ስልኩ ቢሰጠውም እንደዛም እያሉ ምክንያቱም የምናደርገው ብታወሪም አይሰማሽም፣ መልስም አይሰጥሽም፣ ማውራትም አይችልም፣ መስማትም አይችልም ተባልኩ። በጣም ነው ያለቀስኩት። በሰዓቱ እዚህ ትኬት በቃ ወደ ኢትዮጵያ ነው የምሄደው ብዬ እዚህም በጣም ረበሽኳቸው። አሁን በጣም እያለቀስኩ ያው እህቱ ከታች አለች፣ ከተማ ቦታ አለች። ከዛ ወንድሜ ይዞት ሄዳል። አሁንም እዛ በቪዲዮ ሲያሳዩ በቃ አሞ በቃ የግድ ነው የሚያወራውን በስነ ስርዓት አይሰማም። በቃ ይሄ ሳይጨራሽ ደነገጥኩ። ምንም በቃ እንደዚህ አድርጎ አበላሸው ማለት ነው። በቃ እንደው መንፈስ ቅዱስ በጣም አለቀስኩ። ልሞት በቃ እንደዚህ ሁኔ ከዚህ ደግሞ ተቆራጦ ስል በሰዓቱ የቃማ ያልኩ ነበር አልታደሰም። በጣም ብዙ ችግር አለው። ከዚህ ሳለቅስ ከዛ ደግሞ አሁንም እዛው አባቴ ቅዱስ ጊዮርጊስ አሁንም እንደዛው ጠየቅኩት፣ አለቀስኩበት። ኧረ እንደው ምን ጊዜ እዚህ መጥቼ አሳፍራኝ አታውቅም። ምን ጊዜ ለጥያቄ መልስ የምትሰጠኝ አባቴ ቅዱስ ጊዮርጊስ ዋዬ አቤቱ የበረከቷን ያቺ ሴት ከዘንዶ ምሳ ከመሆን ያወጣት አምላክ አቤቱ እኔንም ከዚህ ከመስማት ጉድ አውጣኝ ብዬ በጣም አለቀስኩበትኝ። አሁንም በድጋሚ ይሄን ብዬ በአራት ነው ሰምቼ የነበረው እንደዚህ ብዬ አልቀሽ በቪዲዮ ማየት የነበረው በአራት ነው። ከዛን ሰዓት አንስቼ እስከ 8 እስከ እያለቀስኩ ደግሞ ከታች ወርዶ በ5 ወርዶ በአራት ሰምቼ በ5 ይዘውት ሄዱ ከተማ ቦታ። ከዛ ሄዶ ደግሞ ምንም አልሆነለትም። ያው ተኝቶ እዛ ሄዶ ደግሞ መንገድ ላይ ደክሞት ነበረ መንገድ ላይ። ከዛ ከህይወቱ ቤት ሄዶ ተኝቶ አሁን በድጋሚ ተመልሼ ስደውል ያው ትንሽ አንደበቱ ከፍት ማለት ጀመረ። በቃ የማይታመን ነገር እንግዲህ ለስንት ቀናት ያህል መስማት አይችል ማውራት አይችል የነበረ ሰውዬ እኔ ሰምቼ እኔ እቺ በጠየቅኩ በሁለተኛው ቀን እዛ ቤተክርስቲያን ከጊዮርጊስ አሁን በድጋሚ አንደበቱ ተከፈተለት። ያው አንድ ጆሮ ትንሽ መስማት ጀመረ ማለት መጀመሪያ መስማት አይችልም፣ ግን አንደበቱን ከፈተለት መናገር ጀመረ። እሱ አይሰማኝም የምለው እኔ እሱ የሚለውን እሰማው ነበር። ተከፈተለት። አሁንም ድጋሚ አለቀስኩኝ። አሁንም የቅድስት አርሴማ ያው የገብረ መንፈስ ቅዱስ እንደዛ ብሎ አሁንም የቅድስት አርሴማ አንዱ ጆሮ የተከፈተ አለ። አሁንም ድጋሚ የአብርሃም ወስላሴ አቤቱ እኔ ምን ጊዜም ተአምርከን የምታሳይ በዕለተ ቀንህ ነው ብዬ አሁንም አለቀስኩ። እዚህ ሆኜ ለምነዋለሁኝ። አሁንም ድጋሚ በ8 በ9 በ7 በ8 በቃ በስነ ስርዓት እንደዚህ አንድ ጆሮ ትንሽ ቢቀርም በስነ ስርዓት መስማት ማውራት ጀመረ። ጭራሽ የአባታችን የቅዱስ እስጢፋኖስ ክርስቶስ በተጠቀሙ በቃ ሁሉም ነገር ምንም የለም። ከላዩ ላይ ያለው እርኩስ መንፈስ ሁሉ ወረቆ አንደበቱ ተከፍቶለት በስነ ስርዓት እያወራኝ እኔም ወደ ኢትዮጵያ ሳልገባ ገና ትኬት ሊቆረጥልኝ ምናምን ተብሎ ገና አልገባሁም፣ አልሄድኩም ነበር። አሁንም እንደዚህ ብሎ ተአምር አደረገልኝ። እኔ በጣም ብዙ ምስክር አለኝ። እኔ በቃ እኔ ኃጢአተኛ እኔ ለምን የማያሳፍረኝ ቅዱስ ጊዮርጊስ ማለት ነው።
አሁንም ብዙ ያልተፈቱ ችግሮች አሉ። የወለተ ሰንበት ብላችሁ በጸሎታችሁ አስቡኝ። የኔ የደረሰ የእናንተ መድረስላችሁ፣ የኔ የደረሰ የእናንተ መድረስላችሁ። አቤቱ አብርሃም ሥላሴ፣ አቤቱ ወላዲተ አምላክ ኪዳነ ቃል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ባየ እኔ ብዙ ነገር አድርገውልኛል። ድጋሜ ለመመስከር ያበቃኝ በጣም ብዙ አበዛሁባችሁ። በጣም ይቅርታ። በሰላም ያዋለ በሰላም ያሳድረን፣ በሰላም ያዋለ በሰላም ያሳድረን። አቤቱ በጣም ብዙ ነገር ተደርጎልኛል። ድጋሜ ለመመስከር እመጣለሁ ብዬ እርግጠኛ ነኝ። እመጣለሁ፣ እመሰክራለሁ። በጣም ብዙ ያልተናገርኳቸው ነገሮች አሉ። ድጋሜ ለመመስከር ያበቃኝ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትተማመኑ የተወደዳችሁ የቅዱሳን ዝክር ቤተሰቦች፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናት ሁላችሁም የጌታዬ ኢየሱስ ክርስቶስ አገልጋይና ሐዋርያ የሚሆን ወንድማችሁ ዮሐንስ አፈወርቅ በዚህ በተባረከች ቅዱስ ወርሃ ግንቦት በአየር ላይ እየበረረች 15 ዓመት ስላስተማረች ስለ መጥምቁ ቅዱስ ዮሐንስ ራስ እንነግራችኋለን። ይህች የመጥምቀ ዮሐንስ ራስም የፈጸሙባትን እየገለጸች ሄሮድስ ሆይ የወንድምህ የፊልጶስን ሚስት ልታገባ አይገባህም እያለች ከነገ እስከ ምሽት በሀገር ሁሉ እየጮኸች በአየር ላይ ሆና በበረረች ጊዜ ስትጮህ የሰሟት ሁሉ ምስጋና የሚገባው እግዚአብሔርን አመሰገኑ። እርጉም ሄሮድስ በቅድስት ራስ ከማንነግርበትና እርኩስ ግብሩን ከሚገልጥበት ቃል የተነሳ አፍሮ በእኒህ ወራት ከእልፍኙ ወጥቶ ለሰው አይታይም ነበረ። ይህች ቅድስት ራሱ ግን ጌታችን ኢየሱስ ክርስቶስና በደብረ ዘይት ሳለ ሄዳ ከእግሩ ስር ወድቃ ሰገደች። ያን ጊዜም በሁለት ወገን ድንግል የሆነች ርኅርኅት ቅድስት እመቤታችን ማርያም የተቆረጠች የቅድስት ዮሐንስን ራስ ባየች ጊዜ የደረሰብህን ይህን መከራ ያዩ ዘንድ የካህኑ የጻድቅ ዘካርያስ ዓይኖች ወዴት ናቸው? ሕፃናት ከፈጀ ከንጉሥ ሄሮድስ ፊት አሸሽታ በበረሃ ያሳደገች የቅድስት እናትህ ኤልሳቤጥ ዓይኖችስ የተቆረጠ አንገትን ያዩ ዘንድ ወዴት ናቸው? እያለች ያለቀሰች እመቤታችን ቅድስት ድንግል ማርያም በመሪር ሐዘን በጽኑ እንባ ስታለቅስ ጌታችን ኢየሱስ ክርስቶስ እናቴ ሆይ መጥምቁ ዮሐንስ እንደሞተ እኔም እሞታለሁ። እኔ ግን የምሞተው ለጠፋው ዓለም ሕይወትን እሰጥ ዘንድ ነው። የምሞተውም እንደ መጥምቁ ዮሐንስ አይደለም፣ ተሰቅዬ ቀኜ ጎኔም በጦር ተወግቼ የዓለም መድኃኒት የሚሆን ደሜ ይፈሳል ብሎ ርኅርኅት እናቱን አረጋጋት። ይችን ቅድስት የዮሐንስ ራስ ሂጂ፣ የሄሮድስን ኃጢአት ለዓለም ሁሉ ንገሪ፣ ክንፍሽንም እንደ ንስር ክንፍ አጸናልሻለሁ፣ እስከ 15 ዓመት መንፈስን በውስጥሽ አኖራለሁ አላት። ያን ጊዜም ቅድስት የዮሐንስ ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛት በረረች። ድምጿም በየሀገሩ በየስፍራው እየተራሮቹ ጫፍና በየባህሩ ዳርቻ ላሉ ሁሉ ተሰማ። ይህች ቅድስት ራስ የምትናገር የሄሮድስን ኃጢአት ብቻ አይደለም፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች ትሰብክ ትናገርም እንጂ። ዳግመኛም ለአሕዛብና ለአረማውያን ሁሉ አምነው የእግዚአብሔርን ልጅነት የሆኑ ዘንድ የእግዚአብሔርንም አምልኮ ሕጉንና ትእዛዙን ታስተምራለች። ከአባቱና ከመንፈስ ቅዱስ ጋር ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ነቢያትን የፈጠረ የነቢያት አምላክ ጌታ መድህን እመቤታችን ድንግል ማርያም መወለዱንም መሰከረች እንጂ። በጥፋት በውሃ ጊዜ ከምድር ፊትም የውሃውን መጉደል ታይ ዘንድ በጻድቅ እንደተላከችም ጻዕዳ እርግብ ከዳር እስከ ዳር ትበር ጀመረ። ያች እርግብ በአፏ የወይራ ቅጠል ይዛ በምሽት እንደተመለሰች የመጥምቁ ቅዱስ ዮሐንስ ቅድስት ራስ እንደ ወይራ ቅጠል የሕይወትና የደህንነት ቃልን ይዛ በአየርና በነፋሳት እየዞረች በየሀገሩ ሁሉ አስተማረች። የመጥምቀ መለኮት ቅዱስ ዮሐንስ ቅድስት ራስ እየበረረች ወደ ምስራቃዊ የአረቢያን ተራሮች ሄደች። ንብረታቸውንም ይዘው የሚጓዙ ነጋዴያን ሰዎች
ጩኸቷን ሰምተው ይይዟት ዘንድ ወደዱ። ዘመኑ አልተደረሰምና ሰውነታችሁን አታድክሙ የሚል ቃል ከሰማይ እስኪሰሙ ድረስ እርሷን በመፈለግ ደከሙ። ከ15 ዓመት በኋላ በምድረ አረብ አረፈች። የነቢዩ ቅዱስ ዮሐንስ ራስን ያስቆረጠ ርጉም ሄሮድስ ግን ዓለሙን እረፍትን አላገኘም። በጻድቅና በቅዱስ ካህን ዘካርያስ ቤት ላይ ስለፈጸመው ግፍ ፈንታ ጽኑ መከራና ሐሳር አገኘ እንጂ የርጉም ሄሮድስ የቀድሞ ሚስቱ የንጉሥ አርጣ ልጅ ነበረችና። ይህ ርጉም ሄሮድስ በሰደዳት ጊዜ ወደ አባቷ መጥታ አለቀሰች። ሄሮድስ ያደረገውን ሁሉ እንዳስወጣትም ነገረችው። ንጉሥ አርጣም ተነስቶ ከሰራዊቱ ጋር ወደ ገሊላ አውራጃ ዘመተ። የሄሮድስንም ግዛቶች ሁሉ ወግቶ በእሳት አቃጠለው። ንጉሥ ጢባሪዮስ ቂሳርያም ይህን ነገር በሰማ ጊዜ ሄሮድስ ስለ ሰደዳት ስለ ልጁ ብሎ ንጉሥ አርጣም ይህን ነገር እንዳደረገ ባረዱት ጊዜ ተቆጥቶ ተነሳ። ሄሮድስንም ወደ ዋናው የሮም ከተማውም አስጠራው። በሄሮድስ ምክንያት የሀገር ሁከት በመደረጉና ታላቅ ነቢይ መጥምቁ ቅዱስ ዮሐንስን ስለመግደሉም ከሹመቱ ሻረው። እንደ ልኩ ወደሚባል አገረ አጋዘው። በዚያን ርጉም ሄሮድስ ክፉ አሟሟትን ሞተ። ጢባሪዮስ ቂሳርም የሄሮድስን ቤተ መንግሥት አፈረሰ፣ ጥሪቱንም ሁሉ ወረሰ። የሄሮድስ ነገር ለተመለከተው ሁሉ ተረት ሆነ። ያለ ስም ያለ ምልክትም ቀርቷልና። ነጋዴዎች ግን ሲወጡ ሲወርዱ በዚያ ያድሩ ነበረ። በዚያን ዘመን በገንዘብ ድሆች በሃይማኖት ግን የበለጸጉ 2 ወንድሞች ነበሩ። እሊህም ይሰግዱ ዘንድ ወደ ኢየሩሳሌም ሄደ። ይህም ከብዙ ዓመታት በኋላ ነው። በመሸ ጊዜ በዚያ ስፍራ አደሩ። ዳግመኛም ሌሎች ነጋዴያን በዚያ ስፍራ ያድሩ ዘንድ መጡ። በእግዚአብሔር ፍቃድ እሊህ እግዚአብሔር የሚፈሩ 4 ሰዎች ተገናኙ። አብረው በዚያ ስፍራ አደሩ። በሌሊትም መጥምቀ ቅዱስ ዮሐንስ ተገልጾ ስለ ቅድስት ራሱ ነገራቸው። እኒህ የታመኑ ሰዎች ባደሩበት በዚያ ስፍራ የቅዱስ ዮሐንስ ራስ ያረፈችበትን ይህንን ስፍራ ለመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙርት ነገሯቸው። ደቀ መዝሙርቱ ከወህኒ ቤት አንስተው በነቢዩ ኤልያስ መቃብር አስቀድመው ከቀበሩት አካሉ ጋር አገናኝተው ቅድስት ራሱን በታላቅ ክብር አከበሯት። ዳግመኛም ከብዙ ዘመን በኋላ የመጥምቁ ቅዱስ ዮሐንስ ሥጋ በቅዱሳን ደቀ መዝሙርት ያረፈበት የነቢዩ ኤልሳዕ መቃብር ባለበት ሀገር በኢየሩሳሌም አባ ቄርሎስ ኤጲስቆጶስነት ሐምዳ በተባለ አገር አባ አናኒዮስ በተሾመበት ዘመነ አባ አናኒዮስ የቅዱስ ዮሐንስ ቅድስት ራሱን ከመላ አካሉ ጋር ግንቦት 30 ቀን ዳግመኛ አውጥቶና አክብሮ ወደ ቀድሞ ስፍራ መለሳት። ይህ የሆነውም በወርሃ የካቲት 30 ቀን አስተርዮት ርዕሱ ለሆነ ደቀ መዝሙርቱ ከብዙ ዘመን በፊት ሚያዝያ 15 ቀን ስጋውንና ራሱን አገናኝተው ካሳረፈ በኋላ ነው። ለዘላለም የሚኖር የቅዱሳን የጻድቃን መታሰቢያ ላከበረና ለወደደ ለልዩ ልዩ እግዚአብሔር ምስጋና ይገባል። እኛንም በወዳጆቹ በጻድቃን አማላጅነት ይቅር ይበለን። የመጥምቀ መለኮት ቅዱስ ዮሐንስ ቅድስት በረከቱ ከኔ ከኃጥኡና ከቅዱሳን ዝክር ቤተሰብ ላይ ጸንታ በእውነት ለዘላለሙ ትኑር አሜን። ያለ ሐሰት ጸሎትና ቅድስት በረከቱ በእውነት ለዘላለሙ ከሁላችን ጋር ትሁንና መጥምቀ መለኮት ቅዱስ ዮሐንስ በአንድ ብላቴና ላይ ያደረገው ተአምሪ ነው። አንደበቱ የታሰረ ለሚጠራው ቢሆን ለሚጠይቀውንም ምንም ይመስል ዘንድ የማይቻል አንድ ብላቴና ነበረ። እንዲህ ሳለም ወገኖቹ ቅድስት ኃይል ጸሎቱን ለሚታመኑ ድውያንና ለተጨነቁ ሁሉ ጭንቀታቸውን ከሚፈታ ከመጥምቁ ቅዱስ ዮሐንስ በቀር ይህንን ማዳን የሚችል የለም ብሎ ወደ ቅዱስ ዮሐንስ ደብር ወሰዱት። በአንዲት ዕለትም የቅዱስ ዮሐንስ ዝክር በዓል ወደሚያደርጉበት ቤተ ማህበር እኒህ ወገኖቹ
በአምላኩ ኃይል ቅዱስ ዮሐንስ ይፈውሰዋል እያሉ አገቡት። እግዚአብሔርም እምነታቸውን አይቶ መጥምቀ ቅዱስ ዮሐንስ ወደዚህ ልጅ ላከው። መጥምቀ ቅዱስ ዮሐንስ በታላቅ ክብር መጥቶ ልጄ ተናገር፣ አምላክ እግዚአብሔርን አመስግነው አለው። ያነ ጊዜ የዚህ ብላቴና አንደበቱ ተፈትቶ አንድ ሰው አንደበቴን ዳሰሰ አመሰገነልኝ ብሎ ጮኸ። በቅዱስ ዮሐንስ ዝክር በዓል ላይ የተሰበሰቡትን ሰምተው እግዚአብሔርን አመሰገኑት። ነቢየ ዳዊት የእግዚአብሔር ቸርነቱ ተናገሩ፣ ለሰው ልጆችም ያደረገውን ድንቅ ስራውን መሰከሩ እንዳለ እግዚአብሔርንም አደነቀ። ይህ ልጅ ግን ወደ ቤቱ ወደ ወገኖቹም ተመልሶ ይሄድ ዘንድ አልወደደም። በቅዱስ ዮሐንስ ደብር ለሚያገለግሉ ካህናት ረድእ ሆነ። ወንጌልን፣ መዝሙረ ዳዊትን፣ መጻሕፍትን፣ ነቢያትን ከጥዑም ዜማ ጋር ተማረ። ማዕረገ ድቁናንም ተቀብሎ ካህን ሆነ። በቤተ ክርስቲያንም ውስጥ በንጹሕ ክህነት ኖረ። የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከተወዳጁ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎትና ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችን በእውነት ፍጹም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስ። በያለንበት ሰላም እግዚአብሔር ይበዛልን ዘንድ ታመው በሆስፒታል የሚጨነቁትን፣ ታመው በቤታቸው ያሉትን፣ ታመው በጸበል ስፍራ ፈውስ የሚጠባበቁትን፣ ጠያቂ ዘመድ ወገን የሌላቸው በመንገድ የወደቁትን፣ በስደት ዓለም ያሉትን ሁሉ እግዚአብሔር ተመልክቶ ለነሱ ፈውስን ይልክላቸው ዘንድ መጥምቁ መለኮት ቅዱስ ዮሐንስ ይመለከታቸው ዘንድ የአምላክ በጎ ፍቃድ ይሁንልን። ታስረው የሚጨነቁትን፣ ፍርድ የተጓደለባቸውን፣ በዓለማት ያሉት፣ በኢትዮጵያ፣ በሳውዲ አረቢያ፣ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ይጎብኝልን፣ ያስፈታልን። እኛንም ሁላችንንም ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስሙን እግዚአብሔርን አባታችን ብለን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ፣ ሰላሙን እንመኝላችኋለን። ይህንን ምስል የምትመለከቱ ላይክ እያደረጋችሁ ሼር እያደረጋችሁ የቅዱስ ዮሐንስ በረከት ጸበል ጸዲቅ ለዓለም ሁሉ ታደርሱልን ዘንድ በትህትና እንጠይቃችኋለን። ለበረከት የመጥምቀ መለኮት የቅዱስ ዮሐንስን መልክ አነባለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከስጋና ከነፍስ ቁስል እድን ዘንድ ስጸልይ ይህን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊት ቁሜ ደግሞ የምትሰጠኝን ለመቀበል እነሆ የወዳጅ መጥምቀ መለኮት ቅዱስ ዮሐንስ የመልክዕ ምስጋና ማቅረብ ጀምራለሁ። በስመ እግዚአብሔር የአምልኮት ፍቅሩ ሀቅለም ህሊና ደግሞ የሚያቃጥል በእሳታዊ እግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበብ የምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጥልመተ አበሳን ደግሞ የምታስወግድ የብርሃን መቅረጽ ቅዱስ ዮሐንስ ሆይ ቸርነት እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበት በአየር ሰማይ ደግሞ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ ደግሞ አዋጅ ነጋሪ በሆነ በቅዱስ አንደበት የንስሐ ትምህርት ስብከት
ከሰዎች ላይ ደግሞ የኃጢአት ሸክምን ደግሞ እንዳስወገድ ከእኔም አገልጋይ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ሰላም ለጽንሰትከ ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ ደግሞ በ30ኛው ዕለት ለሚከበር ልደት ሰላምታ ይገባል። የሰማይ ደመናን ታዞ ዘንድ ደግሞ ስልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ከተማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና ቅዱስ ዮሐንስ ሆይ እኔን ወዳጅህን በቅድስና የጸነሰችህ ደግሞ እናትህ በቅድስ ኤልሳቤጥና በአባትህ በቅዱስ ዘካርያስም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30ም ደግሞ ዕለተ ልደትህ በመሆናቸው እኒህን ዕለታትም ደግሞ በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሬት ደግሞ ሀኬቷ ደግሞ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን ደግሞ በደልና የሥጋ ለባሽ ፍጥረቱንም አበሳ ሁሉ ደግሞ ተደምሰስ ዘንድ ቅድስት ጸሎትህ ወደ ሰማይ ትውጣ። ጸጋንና ግርማን ሞገስን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነስክ ደግሞ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ ደግሞ እንዳልሞት አስበኝ። ሰላም ለስዕርተ ርእስከ ምስጋና የሚገባው ለራሱ ጸጉርህና እንደ ሞፈር እንጨት ደግሞ ለተቆረጠ ራስ ሰላምታ ይገባል። የምጥቅና ደግሞ የአበቄት ደግሞ መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን ደግሞ መላእክትና ሐዘንተኛ መዋቲ ሰውን ደግሞ የሚያስደስት ጥዑም የጽድቅህ ዜና መብል ደግሞ ከጥዑም ጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ደግሞ ህሙም በሽተኛ አገልጋይን ፈውሰኝ። ቅዱስ ዮሐንስ ሆይ ደግሞ መስከረም 1 ቀን የዓመታት የአውራሃና የዕለታት መጀመሪያ ትሁን ዘንድ የተሾምክበት ዕለት በመሆኑ ይህን የአውድ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህን በርጉም ሄሮድስ ተቆርጦ ደግሞ ያረፈበት መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብር ስለሆነ የምጽናና እኔ አገልጋይ በሰላም በጤና ደግሞ ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽ እንደ አምላክ እንደ ሄሎሄ የማያደላደል ብሩህ ጸዳለ ፊት ሰማያዊ ብርሃን ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪያደንቅ ድረስ ውበቱ ዘለዓለማዊ የሆነ የፊትህ ሞገሳዊ ቅላት በፊቴ ላይ ደግሞ የበዛ ዘንድ ለምንሃለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅህ ደግሞ መዓዛ ሽቱ ባለበት ገነት ውስጥ ደግሞ እንድኖር ደግሞ ለምንልኝ። ሰላም ለአይንቲከ ብሩሃት ደግሞ ለሆኑ 2 ዓይኖችና በአንድነት ላሉ 2 ጆሮችም ሰላምታ ይገባል። ቅዱስ ዮሐንስ ወይ ደግሞ ትጉህ መልአከ ሊቀ መላእክት ቅዱስ ራጉኤል ጻድቅ ኢዮብ ደግሞ መለእኮትን ደግሞ ሊያጠምቁ ደግሞ ቢወዱና ቢተረጉም ደግሞ የባህሪ አምላክ ነዳይ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ ደግሞ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ደግሞ ጻድቅ ኢዮብ ደግሞ በጽድቁ እንዲያማልዱኝ ማጸናቸው። ዳግመኛም ከእነሱ ይልቅ እሳተ መለኮት ጌታን ለማጥመቅ ደግሞ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይን በማየ ንስሐ ደግሞ ታጥበይ ዘንድ ለምንሃለሁ። ሰላም ለመላእክቲከ በምድረ በዳ ደግሞ የንስሐ ትምህርት ስብከትን ደግሞ እያስተማርክ ደግሞ ሳለ በፀሐይ ሐሩር ለጠወለጉ ደግሞ ጉንጮች መንታ ለሆኑ ደግሞ አፍንጫዎችም ደግሞ ሰላምታ ይገባል። እልዋ የተባለች የሽቱ አይነት ደግሞ ስም ደግሞ ያለ
ቅዱስ ዮሐንስ ሆይ ደግሞ እንደ ብዙ ምርኮ ደግሞ ደስ የሚያሰኝ ቃል ኪዳንህ ደግሞ የመላእክት ልቦና የሰውን ሕሊና በሐሴት ይመላል። ዮርዳኖስ በረሃ ደግሞ ስለ ሃይማኖት ደግሞ የተከራከርካት ቅዱስ ዮሐንስ ሆይ እኔንም ደግሞ በቅድስት ተዋሕዶ ሃይማኖት እጸና ዘንድ ደግሞ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችህና የበጸል ደግሞ ምግብን ደግሞ ላልቀመሱ ደግሞ አፍ ሰላምታ ይገባለው። ወርቅም ደግሞ የምታስንቅ ደግሞ እንቁ ደግሞ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገን ስጋም ደግሞ በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለ በጎበኘቻችሁ ጊዜ በእናት ማኅፀን ሁነ ለልጇ ለባህሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ስግደህ ደግሞ እክለ አበሳን ደግሞ ያልቀመስክ ደግሞ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሱ ለአምላክ በደስታ እየዘለልክ እንደሰገድክ እኔም ባሪያ ለፈጣሪ አዘውትሬ ደግሞ እሰግድ ዘንድ እንድተጋ ደግሞ እርዳኝ። ሰላም ለአስናኒከ ሳቅ ስለቃል ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበት ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክቡር በዓልህ ደግሞ ምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይንም ደግሞ በ30ኛው የበዓልህ ዕለት ብቻ ሳይሆን ደግሞ ዘወትር ቅዱስ ዮሐንስ እንድልህ በእኔ በአገልጋይ ላይ ደግሞ ፍቅርህን አሳደርብኝ። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃልህ እሳት ለአህቡም ደግሞ ለህሙማን ደግሞ ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ደግሞ ጥበብ ነው። በፈውስ ጥበብህ ደግሞ ለህሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ደግሞ ጽኑ ህመም ደግሞ እፍ ብለ ሰውነቴን ትፈውስ ዘንድ ማጸናለሁ። ሰላም ለጉርኤከ ጥዑመ ቃለ ለሚፈስበት ጉሮሮህ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይነ ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ደግሞ ሄሮዶስ አንገትን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ ምንኛ ደግሞ አዝኖ ኑሯል። በአየር ላይ ደግሞ እየተዘዋወርክ ደግሞ ለማስተማር ትችል ዘንድ ደግሞ እንደ መላእክት ክንፍ የተሰጠህ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለኔ ለወዳጅ ወደ ፈጣሪ የምበረታበትን ክንፈ ደግሞ ጸጋህን በልቤ ውስጥ ደግሞ ፍጠርልኝ። ሰላም ለመታክፍቲከ የዚህ ዓለም ደግሞ ኃላፊ የደስታ ቀንበር ለጣሉ ደግሞ ትከሻዎችህና የግመል ጸጉርን ልብሱ ደግሞ ላደረገች ደግሞ ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ደግሞ ድንግል ቅዱስ ዮሐንስ ሆይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስን ያንተን ክብር በነገረችው ጊዜ ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ደግሞ ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦች ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እንዳስብ ለምንሃለው። ሰላም ለእንግዳከ የጸጋ አዝመራ ነዶዎቹን ደግሞ ላቀፈ ደረትህና እንደ ትከሻ ደግሞ ለሚያምር ንጽሕና አቅፍ ደግሞ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ደግሞ ከአምላክ ተሰጥቶ ቅዱስ ያዕቆብ የጻፈውን አምላክ ከሰጠህ ቃል ደግሞ ኪዳንህ አንዱ ከሚጎድል ደግሞ ሰማይና ምድር ደግሞ ቢያልፍ ይቀላል። የጸጋና የበረከት ነዶ ደግሞ የምትሰጥ ቅዱስ ዮሐንስ ሆይ ደግሞ ከእኔ ከአገልጋይ ከጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ሥጋው ደግሞ ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳኝ። ሰላም ለአእዳዊከ የኃጢአት አዘቅትን ደግሞ ላልቆፈሩ ደግሞ እጆችህና በአምላክህ ራስ ላይ ደግሞ ለረበረበ ወይም ላረፈ ክንድህ ሰላምታ ይገባል።
ይገዛል ዘንድ ደግሞ አውሬ ሰይጣንን በስልጣነ ጸጋ ደግሞ የምታስር ሞገስን የተሞላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ ነህን እሆን ዘንድ ደግሞ ንጹሕ ሕሊናን ደግሞ ቅን ልቦናን በጸሎት አድለኝ። በተሰጠህ ስልጣነ አራዊትን የምታስር ቅዱስ ዮሐንስ ሆይ ደግሞ በዚህ ዘመን የሰው ልጅ ደግሞ ሀኬት ከአራዊት ባህሪ ደግሞ ብሷልና የሰው ልጆች ሁሉ ደግሞ የሀኬት ክፋትና የተንኮል ይሩቁ ደግሞ ዘንድ መልካም ልቦናን ደግሞ እንድትሰጣቸው ደግሞ እኔ አገልጋይ እለምናለሁ። ሰላም ለኩርናከ እንደ ሌላው ቅዱስ አካል ደግሞ ለተዋቡ ክብራት ደግሞ ክንዶች በአንድነትም ለበቀሉ ክርኖችህም ደግሞ ሰላምታ ይገባል። የሚያስደንቅ የአምላክን ድምፅ ደግሞ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክቶች ደግሞ ክብርና ደግሞ ቸርነትን በየመልኩና ደግሞ የክብሩ ካንተ ዘንድ ደግሞ ታዘው ወደ እኔ ደግሞ ይምጡልኝ። የእግዚአብሔር ጎዳና ረጉ አዘጋጁ ብለ ደግሞ በምድረ በዳ ደግሞ ያስተማር ቅዱስ ዮሐንስ ደግሞ እኔ ባሪያ ደግሞ በዮርዳኖስ የሚፈልቅ ደግሞ ማእምሮ ደግሞ ሰውነቴን ታጥብ ዘምለምናለሁ። ሰላም ለራከ በሰራዊተ ሰማይ ደግሞ የሚመሰገን እግዚአብሔር ላመሰገነ ቅዱስ መሃል ደግሞ እጅህና በዮርዳኖስ ውሃ ደግሞ ያጠመቁት ደግሞ ዘንድ እሳተ መለኮትን ደግሞ መድኃኔዓለም ክርስቶስን ደግሞ ለዳሰሱ እጆች ደግሞ ሰላምታ ይገባል። ቅዱስ ዮሐንስ ደግሞ ከህሊናው ደግሞ በፈሰሰ ደስ የሚያሰኝ ደግሞ የእውቀት ውሃ ደግሞ ይቀድሰኝና ደግሞ በመንፈሳዊ ያነጻይ ዘንድ ደግሞ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የፈጠርክ ነህና ደግሞ የእኔን የወዳጅን ደግሞ ሕመም ደግሞ በፈወሰ ረድኤት ደግሞ እንድትዳስስልኝ ለምናለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ ደግሞ በእጅ ጫፍ ደግሞ በሚገኙ ጥፍሮችህንና የደስታ ምንጣፍና የማይሻ ጎን ሰላምታ ይገባል። የክርስትናን እምነት መርከን የምትቀዝፍ ደግሞ ጠቢብ ሃይማኖት ቅዱስ ዮሐንስ ደግሞ ከኃላፊ የሰው ልጅ ደግሞ ትውልድ ውስጥ ደግሞ ፍቅርና ፈጣሪ ደግሞ እንደተናገረው ደግሞ ሰፊፍ ደግሞ የተባለው መልክ ደግሞ ስንኳ በሰማይ ክብር ደግሞ አይስተካከልህም። ደግሞ ቅዱስ የእግዚአብሔር ቃልና ደግሞ በሰዎች ልቦና ደግሞ የምትዘራ ቅዱስ ዮሐንስ ሆይ በእኔና ደግሞ በቤተሰቤ ላይ ደግሞ የሃይማኖት ፋናንና እያበራ ለመንግሥተ ሰማያት ታበቃን ዘንድ ለምንሃለሁ እንማጸናለን። ሰላም ለከርስከ ስርዓትንና ሕግን ለመረጡ ሆድህና ከበቀልና ከክፋት ለራቀ ልብ ሰላምታ ይገባል። እንደ ኖህ ደግሞ ተረፈ አበው ደግሞ ተብለ የምትጠራ ንጹሕ አረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ የብዙ የስቃይና ደግሞ የመከራ ወንዞች ደግሞ በአንድነት መልተው ቢፈሱ እንኳን ከእኔ ከወዳጅ ዘንድ የፍቅርህን እሳት ደግሞ ፈጽሞ ሊያጠፋ ደግሞ አይቻለውምና ከቂም ደግሞ በቀልና ከኃጢአት የነጻህ ቅዱስ ዮሐንስ ደግሞ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህን አፍቅር በተባለ ሕግ እግዚአብሔር መሰረት እግዚአብሔር ፍቅር መሆኑን ደግሞ የምረዳው ይህንን ፈጽሜ ስገኝ ደግሞ ነውና እኔ ፍጡራን የሆንኩ የሰው ልጆችን ደግሞ ሁሉ እንድወድ በፍቅር ጎዳና ምራኝ። ሰላም ለኩልያቲከ ከአምላክ ልቦና ጋር ደግሞ ለሚስማማ ኩልያትህና ደግሞ ሳይበዘበዝ ደግሞ በጸጥታ ለሚኖር ህሊና ሰላምታ ይገባል። ዓለምን የናክ ንጹሕ ግብረ ቅዱስ ዮሐንስ ደግሞ በተጋድሎ የስቃይ ግብረ ሕማም አንተን የሚመስል ሰማዕታት ሹም ደግሞ ተርቢኖስ ደግሞ የተባለ የመንፈስ ወንድምህ ደግሞ ሊቀ ሰማዕት ነውና ቅዱስ ጊዮርጊስ ጋራ እኔን በቅድስት ደግሞ ተዋሂዶ እምነት እንድጸና ደግሞ በአማላጅነት ትረዳይ ዘንድ ደግሞ ለምናለሁ። ሰላም ለአማውቲከ የሥጋ ደግሞ መሸፈኛ ደግሞ ለጋረደው ነዋይ ውስጥህና እግዚአብሔር በእጁ ለሰራው አንጀት ሰላምታ ይገባል። ጥበብና ደግሞ አእምሮን ደግሞ የተመላ ቅዱስ ዮሐንስ ደግሞ ፍጹም የተዋቡ የድንጋይ ደግሞ ሕንጻ ቤቶችና ንቀህ ደግሞ በዱር በገዳም ደግሞ የመኖር ነጋር እንደምን አላደከመህም? ደግሞ ጥበብና አእምሮን ደግሞ የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እኖር ዘንድ ደግሞ ማማላጅነት እርዳኝ። ሰላም ለህንብርትከ የዘላለም አምላክ ኢየሱስ ክርስቶስን ግብረ ጥበብ ደግሞ የሚያመሰግን አንብርትህና ደግሞ የማስተዋል ትጥቅን ደግሞ ለታጠቀው ገብ ሰላምታ ይገባል። በሃይማኖት ለእንነ ቅዱስ ቂርቆስ ወገኖች ደግሞ የሆንክ የእግዚአብሔር ቅዱስ ዮሐንስ ወይ ደግሞ በተሰጠ እውነተኛ ቃል
ኪዳን ታምኖ ንስሐን የገባ ሽፍታ ደግሞ ስንኳ ደግሞ ሞት ፈጽሞ ይድናልና የሃይማኖት ዝናርን የታጠቅ ደግሞ ቅዱስ ዮሐንስ ወይ ደግሞ በባህሪ ገላቸው አንተንም የሚመስሉ እነ ቅዱስ ቂርቆስ ለሃይማኖት ብለው ደግሞ ባለፉት ደግሞ የመከራ ፍኖተ ገድል ሳልፈራ ደግሞ ጸንቼ እንድጓዝ ደግሞ እኔ ልጅህን ደግሞ የሃይማኖትን ዝናርን ደግሞ አስታጥቀኝ። ሰላም ላቆያጽከ በተወደደ የምስጋና ቃሉ ደግሞ ማይሌት ለከበሩ ጭኖች ደግሞ ዳግመኛም ለጽናአቱ ደግሞ ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስ ምስጋና ከጧት እስከ ማታ ሳታቋረጥ የምታመሰግን አንተ ፈጣሪውን ደግሞ አዘውትሮ ደግሞ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ ደግሞ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ደግሞ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ደግሞ አዲስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአጋሪከ በበረሃ ውስጥ ደግሞ ብቸኝነትን ለኖሩ ደግሞ እግሮችና ያለ ድካም ደግሞ ሳያቋርጡ በመመላለስ ደግሞ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትዕቢት ደግሞ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር ደግሞ ማሰብ ህሊናዬ ማረከው። የፍቅር ደግሞ እሳትም ልቤን ደግሞ እንደ ሰም ደግሞ አቀለጠው። በተሰጠ የጸጋ አምላክህን ደግሞ በስልጣን ደግሞ የኃጢአትን በደል ደግሞ የምትፈጽምልኝ የአንተን ፍቅር ደግሞ በውስጥ ሳወጣ ሳወርድ በፍቅር ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኃጢአትን ከእኔ ደግሞ ከወዳጅ ላይ ደግሞ አስወግድልኝ። በፍቅር ጎዳና ደግሞ ወደ ፈጣሪ ደግሞ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆሙ ደግሞ ለጽኑ እግሮች መረገጫና የአእዋመ ስጋ ደግሞ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባህሪ አምላክ ኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳን ደግሞ ምክንያት ደግሞ ብዙዎች ያለ ብርሃን ወርቅ ደግሞ በእፍኝ ውሃና ደግሞ ሁለት ደግሞ ትንሽ የሳንቲም ምጽዋት መንግስተ ሰማያት ይወርሷታልና ከተሰጠ ቃል ኪዳን ደግሞ የተነሳ በእፍኝ ደግሞ የውሃ ምጽዋት ደግሞ መንግስተ ሰማያት የምትሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅን የኔን የጌታን ቃል ደግሞ በፈጸምክ ደግሞ የመንግስተ ሰማይ ደግሞ ወራሽ እንድሆን አብቃኝ። አሜን። ሰላም ለአስፋረ እግርከ ጽዱላት ደግሞ ለሆኑ እግሮች ደግሞ ጥፍሮችና የተዋበ ደግሞ ጽኑ አቁመት ደግሞ አቋቋመ እልል እያልኩ ደግሞ ምስጋናዬን ሰላምታ ቀርባለሁ። ለስምህ ደግሞ ጸጋና ሞገስን የተሰጠ የክርስቶስን ደግሞ መርካ መስቀልን የተሸከምክ ደግሞ ቅዱስ ዮሐንስ ሆይ ደግሞ ኦፈነድ ደግሞ እንደሚሰኝ ደግሞ የእሳት ክንፎች ደግሞ እንዳሉት እንደ ቅዱስ ራጉኤል ደግሞ አምላክን ለማመስገን በዙፋኑ በስተቀኝ መንበር አጠገብ የምትቆም አንተ ነህና በክርስቶስ ደግሞ የከበረ መከራ ደግሞ መስቀሉን የተሸከም ቅዱስ ዮሐንስ ሆይ እኔን ወዳጅን በዚህ ዓለም ደግሞ ሳለሁ በሃይማኖቴ የጸና ዘንድ እርዳታ ደግሞ እንዳይለየ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤቱ እንዲጠብቀኝ እለምናለሁ። ሰላም ለመልክከ በጣፋጭ ደግሞ ምስጋናና በጥዑም ዝማሬ ደግሞ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ደግሞ ለተጋረደ የቅዱስ ነፍስ እርገት ደግሞ ሰላምታ ይገባል። ወራውሬ ደግሞ ከተባለ ጻዕዳ እንቁ ደግሞ ይልቅ የከበርክ የቅዱስ ዮሐንስ ወይ ደግሞ ምድር ደግሞ አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ደግሞ ወዳሉበት ጠላቶችን ደግሞ አውርዳቸው። በንጽህና ከወርቅና ደግሞ ከእንቁ ይልቅ ደግሞ የጠራ ቅዱስ ዮሐንስ ደግሞ ፍጹም የጠራ ደግሞ ቅዱስ ዮሐንስ ሆይ ፍጹም በሆነ ደግሞ እምነት ፈጣሪን የተማጸነ አንተንም ደግሞ በአማላጅነት አምኖ የለመነ ጠላቶችን ሁሉ ደግሞ እንደ ጢስ ተነው ይጠፋሉና የኔንም የወዳጅን ጠላቶች ከኔና ከቤተሰቤ ይርቁ ዘንድ ደግሞ የማስተዋል ፍቅርና መልካም ደግሞ የሰላም ልቦናን ደግሞ እንዲያገኝ እማጸናለሁ። ሰላም ለበድነ ስጋ ከበንጹህ ግንዘተ ስጋ ደግሞ ለተገነዘ ለቅዱስ በድን ስጋ ዳግመኛም የሰማይ ደግሞ የብርሃን ደግሞ ከዋክብት ደግሞ ጌትን ለተሸከመ መቃብር ደግሞ ሰላምታ ይገባል። ጣፋጭ ፍሬን ደግሞ ያፈራ የገነት ተክል ደግሞ መልካም ዛፍ ደግሞ ቅዱስ ዮሐንስ ሆይ ይህን ያንተን ደግሞ የመልክህን ስም ደግሞ የሚንቅና ደግሞ የሚያቃልል ፍጡር በሰውና በመላእክት አፍ ደግሞ ተለይቶ የተወገዘ ይሁን። የቅድስና ፍሬ ደግሞ መዓዛን ያፈራ ቅዱስ ዮሐንስ ሆይ ደግሞ የንጽህናን ሰላማዊ ፍሬ ደግሞ እመገብ ዘንድ ደግሞ ደስ እንዲያሰኝ
የምለምነውን ሁሉ ደግሞ እንዲፈጸምልኝ የሥራዬንም ትርፍ ደግሞ እጥፍ ይሆንልኝ ዘንድ ደግሞ ቅዱሳን መላእክትም ደግሞ አብረውኝ እንዲቆሙ የእኔን ያንተን ወዳጅ ደግሞ የአማላጅነት ጸጋ እማጸናለሁ። አምሃ ሰባት በአራት ሱባኤ ልክ እያንዳንዱን የመልክህን ደግሞ ስም ደግሞ እየጠራው በቁጥር ደግሞ እነሆ ልዩ የምስጋና እጅ መንሻን ደግሞ 28 ጊዜ ደግሞ ለመልክህ አካልህ ሁሉ ደግሞ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ደግሞ የሚሆን ደግሞ ከወዳጅህ ደግሞ ከቅዱስ ደግሞ በርተለሜዎስ ጋራ ሁነ ደግሞ የሁላችን ጌታ በባህሪ አምላክ ኢየሱስ ክርስቶስም በወንጌላዊት ደግሞ አውደ ምሕረት ጸሪቀ ደግሞ መበለትን ደግሞ እንደ ተቀበለ ደግሞ ሁሉ የኔንም ይህን ደግሞ ያቀረብኩልን ልመና ተቀበለ። በተሰጠ ደግሞ ቃል ኪዳን በክቡር አማላጅነት ልመና ደግሞ በቅዱስ ደግሞ ማይ ጸበለ የገላዬን ቁስል የምትጠግን ደግሞ የህሊናዬን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሴንም ቁስል ደግሞ በቃል ኪዳን ፈውሰህ እኔን ባሪያህን ለመንግሥተ ሰማያት አብቃኝ። አሜን። ልቤን የሰራዊት ጌታ እግዚአብሔር ሆይ ደግሞ ስለ እኛ ወደ አንተ የሚቀርበውን የቅዱስ ዮሐንስን አማላጅነት ልመና አድን ዘንድ ደግሞ የአገልጋይ የቅዱስ ዮሐንስን ደግሞ በምስጋና እንድትጠራ ደግሞ ፈቅደ ርቱዕ ደግሞ አንደበትን ስለሰጠህን አቤቱ እናመሰግናለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስም እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበቱም ሁሉ ላንተ ይገዛል። የአማልክት አምላክ ጌታችን የነገስታት ንጉሥ አንተ ነህና የስጋም የነፍስን ፈጣሪ አንተ ነህና እናንተም ደግሞ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ድምፅ ምስል የምትከታተሉ በስላሴ ስም አዛችኋለሁ፣ እለምናችኋለሁ። ሁላችሁም ሼር ላይክ ታደርጉ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ ገድለ ቅዱስ ማርቆስ ወንጌላዊውን አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብፅና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድልን መጽሐፍ ማንበብ እንጀምራለን። በላከ በአብ ፈቃድ በራሱ በተላከ በወልድ ፈቃድ አዳኝ በሆነ በመንፈስ ቅዱስ ፈቃድ ሰው የሆነ የወልድ እግዚአብሔር ወንጌልን የሚያስተምር ነው። በአካል በስም በገጽ በኩነተ ሶስት የሚሆን በመለኮት በስልጣን በጌትነት በልዕልና በካህሊነት በፈቃደ መንግስት በአገዛዝ አንድ የሚሆን ናቸው። ወልድ በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ የአዳምና የሔዋን ልጆች የሆነች በሁለት ወገን ድንግል ከምትሆን ከእናቱ ከእናታችን ከቅድስት ድንግል ማርያም ሰው ሆኖ ሐዋርያው ቅዱስ ጳውሎስ የነሳውን የአብርሃምን ዘር ነሳ እንጂ ከመላእክት አይደለም እንዳለ ጌታችን ኢየሱስ ክርስቶስ የተወለደ ጊዜ በሰው ሥጋ ተገለጠ። በየጥቂቱም አደገ። የአዳምና የሔዋንን ልጆች ሁሉ እንደፈጸሙት ሕገ ኦሪትን ፈጸመ። በ30 ዓመቱ ደግሞ በዮርዳኖስ ተጠመቀ። ከዚህ በኋላ ለመጾም ወደ ገዳም ሄዶ 40 ቀንና 40 ሌሊት ከጾሙ በኋላ ወደ እስራኤል ከተማ ደግሞ ተመለሰ። በ12 ሐዋርያትን በ72 አርድእት ደቀ መዝሙርትን መረጠ። ከ72ቱ አርድእትም አንዱ ወንጌላዊው ሐዋርያና ሰማዕት የሆነ ቅዱስ ማርቆስ ነው። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስ ገድል
በሥላሴ ስም አነባለሁ። ከዚህ ነገር በኋላ የቅዱስ ማርቆስ አጎት በርናባስ በሞተ ጊዜ የሐዋርያት አለቃ ቅዱስ ጴጥሮስ ወንጌላዊ ማርቆስን ተረከው። ከእርሱም ጋር ወደ ታላቂቱ አገር ወደ ሮም ወሰደው። እርሷ የቅዱስ ጴጥሮስ መጀመሪያይቱ የዕጣው ክፍል ናትና። ገብተው በዚያች በሮም አገር ከንጉሥ ቄሳር ከተማ አንስቶ እስከ አውራጃው ድረስ ሰበከ። ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። አብያተ ክርስቲያናትንም አነጹ። ቀሳውስትና ዲያቆናትም ሾመላቸው። በዚያም የሃይማኖትን ትምህርት እያስተማራቸው ጥቂት ወራት ተቀመጡ። ጌታችን ኢየሱስ ክርስቶስን በማመን ይጸኑ ዘንድ ከጥቂት ጊዜ በኋላ ቅዱስ ጴጥሮስና ሐዋርያው ወንጌላዊ ማርቆስ ከሮም አገር መጡ። በአገረ አብ ፈቃደ በልጁ ጌታችን ኢየሱስ ክርስቶስም መውደድ አዳኝ በሚሆን በመንፈስ ቅዱስ በጎ ሀብት ወደ ግብጽ አገር ደረሱ። ወደ ግብጽ አገር ገብተው የእግዚአብሔር ልጅ ስጦታ የሆነ የወንጌል ቃል ፈጽመው በግብጽ አውራጃዎች ሁሉ አስተማሩ። ብዙዎች በጌታችን እና በመድኃኒታችን በኢየሱስ ክርስቶስ አመኑ። ከኢየሩሳሌም ጀምሮ እስከ ምድረ ዳርቻ ለፍጥረት ሁሉ በስሙ ያስተምሩ ዘንድ ቅዱስ ጴጥሮስና ካህኑ ማርቆስን ሐዋርያትንም ሁሉ በመረጣቸው። ያን ጊዜ ቅዱስ ጴጥሮስ ሐዋርያና ሰማዕት ከሆነ ከወንጌላዊ ቅዱስ ማርቆስ ጋር በግብጽ አገር ሳለ የመጀመሪያውን መልእክቱን ጻፈ። በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያና በቢታንያ አገሮች ለተበታተኑ ስደተኞች ምእመናን እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀድሱ ይታዘዙና በኢየሱስ ክርስቶስም ደም ይረጩ ዘንድ ስለተመረጡት ጸጋና ሰላም ይበዛላችሁ በማለት በመልእክቱ ፍጻሜም የሰላምታ ቃል ጻፈ። እንዲህ በማለት ከታመነው ወንድማችን ከሰለዋኖስ ጋራ እንደ አሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩኝ ጥቂት ጻፍኩላችሁ። በግብጽ በምትገኘው በባቢሎን ያለች ከእናንተ ጋር የተመሰረተችው የቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ እምነታችሁ ያላችሁ ሁላችሁም በስምምነት ኑሩ። ናቡከደነጾር ወደ ግብጽ ምድር በኃይል ገብቶ 3 ዓመት በገዛ ጊዜ በዚያ ሰዓት በሀገሩ በባቢሎን ሰይሟታልና የእስራኤልን ቦታዎች በቂሳሪያ ስም ቂሳሪያ፣ በጠባሪዎስ ስም ጥብርያዶስ ብለው እንደሰየሟቸው፣ ስለዚህ ቅዱስ ጴጥሮስ በባቢሎን ያለች የተመረጠች የግብጽ ቤተክርስቲያን ሰላም ትላችኋለች በማለት ጻፈ። ልጄ ማርቆስ ማለቱም በትምህርትና በጵጵስና ሹመት እርሱ ስለወለደው ነው። ለግብጽና ለመላው አውራጃ ሁሉ የመጀመሪያ ጳጳስ ይሆን ዘንድ ቅዱስ ጴጥሮስ ግን ከወንጌላዊ ቅዱስ ማርቆስ ጋር ጥቂት ጊዜ በግብጽ አገር ከኖረ በኋላ ወደ ሮሜ አገር ተመለሰ። ካህኑ ማርቆስ ግን ብቻውን በግብጽ አገር ቀረ። ከዚያ ጊዜ ጀምሮ ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ያለ እረፍት ያስተምር ጀመረ። በማታም በማለዳም በግብጽ አውራጃዎች ሁሉ በመንፈስ ቅዱስ ፍቃድ ሕያው በሆነ በእግዚአብሔር ቃል እርሱ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የሆነች የወንጌልን አስቀድሞ ቆሎንያ፣ ማርቅያ፣ ምናቅያ፣ በርቃ በሚሉትና የእስክንድሪያን አውራጃዎች በአስተማረ ጊዜ ብዙዎች አመኑ። ደዌ ያለባቸው ርኩሳን አጋንንት ያደሩባቸው ዳኑ። ጣዖት የሚያመልኩ በቦታው ሁሉ በመንደር በተራራ ራስና በኮረብታ ላይ የሰይጣን ስራ የሚሰሩ የሰይጣን ምኩራብ የሚሰሩና ምስሎችን በሰው አምሳያ በእንስሳትና በአራዊት አምሳያ የሚሰሩ ሟርት የሚያደርጉና ሕፃናትን የሚገድሉ ሕፃናቱ ደም ሟርት የሚያደርጉ ሁሉም ይህንን ክፋታቸውን ሁሉ ተው፣ ጣዖት
ጣዖቶቻቸውንም ሰበሩ፣ ማምለኪያቸውንም አፈረሱ። ሐዋርያና ሰማዕት የሆነ የተመረጠ ወንጌላዊ ቅዱስ ማርቆስ ወደ እነርሱ በገባ ጊዜና ሕያው በሆነ በእግዚአብሔር አምላካችን ስም ባስተማራቸው ጊዜ በታላቅ ካህሊነቱና በጥልቅ ጥበብ ሁሉን በፈጠረ ገናና በካህሊነቱ በፊታቸው ታምራትን ድንቅ ስራዎችን ባደረገ ጊዜ ሁሉ በእግዚአብሔር እውቀት ተመሉ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በአምላክነት በሕልውና በመለኮት አንድ የሚሆን ያለና የሚኖር ቤተ ክርስቲያንም ሰራ። የሚጠብቋቸውና የሚያስተምሯቸው ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሌሊት ተገለጸለት። ክፉዎች አጋንንት ወደ አሉባት ወደ እስክንድርያ ደሴት እንዲገባ አዘዘው። አጋንንትን ከዚያች ቦታ እንዲያወጣቸው በመንፈስ ቅዱስ እሳትነት ያደሳትና ይቀድሳት ዘንድ በውስጧም የጠራ የስንዴ ዘር ወንጌልን ይዘራባት ዘንድ ይኸውም ብፁዕ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታን ወንጌል ነው። ያን ጊዜ ኃያልና መንፈሳዊ ተጋዳይ የሆነ ብፁዕ ማርቆስ ተነሳ። እንደ ጠንካራ ገበሬ ለጦርነት እንደተዘጋጀ አርበኛም የጽኑ ሃይማኖትን የቀና ምግባር ዝናር በሆነ በመንፈስ ቅዱስ መታጠቂያ ታጥቆ ተነሳ። የአሕዛብ ብርሃን የሆነ ቅዱስ ጳውሎስ እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልብስ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋር ነው እንጂ ሰልፋችሁ ከስጋዊና ከዳማዊ ጋር አይደለምና እንዳለ። ስለዚህ በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህ ሁሉ ጋር የሚንበለበሉ የክፉውን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነት ጋሻ አንሱ። የማዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። ስለዚህ ኃያልና ጽኑ የሚሆነ ካህኑ ቅዱስ ማርቆስ በጌታችን በኢየሱስ ክርስቶስ ትእዛዝ ተነሳ። እንደዚህ ባለ ሥራ ክፉዎች አጋንንት ሁሉ ማድረግ በሚችል በእግዚአብሔር ኃይል ከዚህ ከእስክንድርያ ምድር ይዋጋቸውና ያሳድዳቸው ዘንድ እርሷ የእስክንድርያ ምድር ክርስቶስ ዳግም እስኪመጣ ድረስ የመንፈስ ቅዱስ ማደሪያ ትሆን ዘንድ ከዚህ በኋላ አርበኛና ተጋዳይ የሆነ ቅዱስ ማርቆስ ተነሳ። ወገኖቹ የሆኑ ካህናት ምእመናንን ተሰናበታቸው። ይሄድ ዘንድ ተነሳ። እርሱም ይሸኙት ዘንድ በሙሉ ተነሱ። እየመከራቸውና የእግዚአብሔርን ቃል እየነገራቸው ከእስክንድርያ ባህር ዳርቻ እስኪደርሱ ድረስ ከባህሩ ወደብ በደረሱ ጊዜ በጸሎቱ እንዲያስባቸውና እንዳይረሳቸው ሳይዘገይም ደግሞ ወደ እነርሱ እንዲመለሱ ማለዱት። ተሰናብተው ወደ ቦታቸው ተመለሱ። እርሱም ወደ መርከብ ወጣና ወደ እስክንድርያ ሄደ። ከእስክንድርያ ከተማም ደርሶ ሲንቀሳቀስ የጫማ ማዛቢያ ተበጠሰ። ጫማ ሰፊ አይሁዳዊ ወደሆነ ወደ አንያኖስ ስራ ቦታ ሄዶ ይሰፋለት ዘንድ ጫማውን ሰጠው። እስኪሰፋለትም ድረስ ቅዱስ ማርቆስ ከእርሱ ጋር ተቀመጠ። አንያኖስ ጫማውን ሲሰፋ በወስፌ ጣቱን ወጋው፣ ብዙ ደም ፈሰሰው። ያን ጊዜ አንያኖስ በቅብጥ ቋንቋ ኤስታዎስ በማለት ጮኸ። ኤስታዎስ ማለት አንድ እግዚአብሔር ማለት ነው። አናንያኖስ እንዲህ በተናገረ ጊዜ ቅዱስ ማርቆስ ደስ አለው። ቅዱስ ማርቆስ አናንያስን ስሙን የምትጠራው እግዚአብሔርን ታውቀዋለህን? አለው። አላውቀውም፣ ነገር ግን ከአባቶቼ እንደሰማሁት ስሙን እጠራዋለሁ አለው። ከዚህ በኋላ ካህኑ ቅዱስ ማርቆስ ምራቁን በምድር ላይ እንትፋለ፣ ጭቃም አድርጎ የአናንያስን እጁን ከተወጋው ላይ ቀባው። ወዲያውኑ በእግዚአብሔር ኃይል ዳነ። ስለ እግዚአብሔር ሊያድን የዓለሙን ኃጢአት በደሙ ያነጻ ዘንድ ስለመጣ ስለ ልጁ ስለ ኢየሱስ ክርስቶስ ይነግረው ጀመረ። እርሱም እግዚአብሔር ሰማይን ምድርን እንደፈጠረ አባታችን አዳም
እንደበደለ ከዕፀ በለስ እንደበላ ከገነት ተድላም እንደወጣ የአዳም ልጆች በምድር ላይ በደልን እንዳበዙ ማየ አይህም መጥቶ ሁሉን እንዳጠፋ ጽድቅን ካደረገ ከኖህ ጋራ 8 ነፍስን እንዳተረፈ ከዚህ በኋላ አብርሃም ከከላዳውያን እንዳወጣው እየመራው እስከ ከነዓን ምድር እንዳደረሰው እስራኤል በግብፅ አገር በባርነት እንደኖሩ ተአምራትን እያደረገ በሙሴ እጅ እግዚአብሔር እስራኤልን ከግብፅ ምድር እንዳወጣቸው ባሕረ ኤርትራንም ከፍሎ እንዳሻገራቸው አስተማረው። 40 ዓመትም በሲና በረሃ መና እንደመገባቸው በነዌ ልጅ በኢያሱ እጅ ምድረ ርስትን እንዳወረሳቸው ወደ ባቢሎን እንደተማረኩና በ7 ዓመት እንደተመለሱ ነቢያት በየዘመናቸው በየተሰጣቸው ጸጋ ስለ ወልደ እግዚአብሔር ሰው መሆን በእስራኤል ላይ ስለሚፈጸመው በጎና ክፉ ትንቢት እንደተናገሩ ወልደ እግዚአብሔር ከሰማይ እንደወረደ ንጽሕት ቅድስት በምትሆን በድንግል ማርያም እንደአደረ በሕቱም ድንግልና እንደተወለደ ከኃጢአት ብቻ በቀር የሰውን ሥርዓት ሁሉ እንደፈጸመ 12 ሐዋርያትን 72 አርድእትን እንደመረጠ ሰውን በመውደድ እንደተሰቀለ እንደሞተ በሶስተኛው ቀን እንደተነሳ ከተነሳም በኋላ በዓለሙ ሁሉ ቃሉን ይሰብክና ያስተምሩ ዘንድ ሰዎች በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ዘንድ እንዳዘዛቸው እርሱም ቅዱስ ማርቆስ ስለዚህ ሥራ ወደ ግብፅ ምድር እንደወጣ አስተማረው። ካህኑና ወንጌላዊ ማርቆስ ጫማ ሰፊ አንያኖስን እንደዚህ በማስተማረው ጊዜ የቃሉ ትምህርት ወደ ልቡ ገባ። በፍጹም ልቦናው አመነ። ሐዋርያው ማርቆስ ወደ ቤቱ ወሰደው፣ በታላቅ ክብር በእርሱ ዘንድ አስቀመጠው። እርሱም ወንጌላዊ ማርቆስ ቤተሰቦቹም ጎረቤቶቹም ዘመዶቹን ሁሉ አስተምሮ አጠመቃቸው። የሐዋርያው የማርቆስ ዜና ሰምተው ወደ አንያኖስ ቤት የመጡ ሁሉ አመኑ፣ ተጠመቁ። መለወጥ በሌለባት በቀናች ሃይማኖት አመኑ፣ ተጠመቁ። በማርቆስ ትምህርት ቃል በግብፅ አገር ሕዝብ ክርስቲያን ፈጥነው እጅግ በዙ። ጣዖትን የሚሰሩና ካህናታቸው ከሀገራቸው በእስክንድሪያ ሕዝብ ክርስቲያን እንደበዙ ባዩ ጊዜ ታላቅ ቁጣ ተቆጡ። እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህ የኢየሱስ ክርስቶስ ደቀ መዝሙር ማርቆስ በምትሃት ሀገራችንን ሊያፈራርስ ጣዖታችንን ሊሰባብር አምልኮ ጣዖትን ሊያስቀርጥ ጥቅማችንን ሊያጠፋ መጥቷልና ስለዚሁኑ እንግደለው፣ ሕይወቱንም ከምድር እናስወግደው። ከዚህ ከእስክንድሪያ ምድር ስም አጠራሩ ይጥፋ። ብንተወው ግን ደግሞ እነሆ ሰዎች ሁሉ ኢየሱስ ክርስቶስ በሚሉት በአምላኩ ያምናሉ። ዳግመኛም ብዙ ሰዎች ከአራቱ የምድር ማዕዘን የማርቆስና ዜና ተአምር ሰምተው ወደዚች የሀገራችን ይመጣሉ፣ ክርስቲያን ይሆናሉ፣ ሀገራችን ይይዛሉ፣ ያለንን ሁሉ ያጠፋሉ። ስም አጠራራችሁም ለሌሎች ልጅ ስም ዘመን ለዘላለም ይጠፋል። ይህ ማርቆስ የሚሉት ሰው ከዚህ ከእስክንድርያ ሀገራችን ካልጠፋ ማዳንንና መኖርን አንችልም ተባባሉ። ጣዖት በማምለክ ለሚመስሏቸው ሁሉ እንዲህ እያሉ በአሰሟቸው ጊዜ ስለዚህ ነገር ሁሉ ይገድሉት ዘንድ ተዘጋጁ። ያለ እረፍት በቀንና በሌሊት የሚፈልጉት ሆነ። በግብፅና የኢትዮጵያ ፀሐይ የሚሆን የተመረጠ ቅዱስ ማርቆስ ግን የጣዖት ካህናትን ተከታዮቻቸውን ይመክሩበት፣ የተንኮልን ምክራቸውን ይገድሉለትና ያጠፉት ዘንድ ያስወግዱትና ስም አጠራሩን ከምድር ያስወግዱ ዘንድ እንደመከሩት በሰማ ጊዜ የእውነት አምላክ በሆነ በክርስቶስ ስለ አመኑ ሕዝቦች አሰበ። ያለ ቸር ጠባቂ ያለ ትጉህ እረኛ እንዳይቀየሩ ያን ጊዜ አናንያስን በእስክንድሪያና በመላ ግብፅ ጳጳስ አድርጎ ሾመላቸው። ዳግመኛም ከአናንያስ በታች 12 ቀሳውስትን 7 ዲያቆናትን ሾመላቸው። በቤተ ክርስቲያን የመልእክት ስራ ሁሉ ይራዱት ዘንድ ይኸውም ወንጌልን በማስተማርና በማጥመቅ ቁርባን በማቅረብ ለሌሎች ቤተ ክርስቲያን ስርዓቶች ነው። በእግዚአብሔር ፍቃድ በሌላ ቦታ ከመሄድና ከመውጣቱ
በፊት የቤተ ክርስቲያን ሥርዓቱን አዘጋጀ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ። አንዲት አገር ከአውራጃዎች የእግዚአብሔር መሠዊያ ትሆናለች ያለው ይህም ለሰራዊት ጌታ ለእግዚአብሔር በግብፅ ምድር ለዘላለም ምልክት ይሆናል። ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም የሚያድናቸው ሰውን ይልክላቸዋል፣ ይፈርድላቸዋል፣ ያድናቸውማል። በዚያም ቀን እግዚአብሔር የታወቀ ይሆናል። ግብፃውያን እግዚአብሔር ያውቃሉ፣ መስዋዕትንም ያቀርቡለታል። እግዚአብሔርም ስዕለት ይሳላሉ፣ መባውን ያቀርባሉ፣ ያገባሉ። ይህንን የመሰለውን ሁሉ ጊዜም ፈጸመ። የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን ድምጽ የምትሰሙ ሁላችሁም ሼር፣ ላይክ በማድረግ ለምእመናን በማስተላለፍ በማስተዋወቅ እንድትረዱን በቅዱስ ማርቆስ ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ግንቦት 30 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚህ ቀን ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህ አባት የቤተ ክርስቲያን መጻሕፍት ስለተማረ አዋቂ ነበረ። በልቡም አጠናቸው፣ በቃሉም አጠናቸው። ከዚህ በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሄዶ በውስጡ ብዙ ዓመታትን ኖረ። ቅስናውንም ተሾመ። ከዚህ በኋላ በግብፅ አገር ወደ አለ ወደ ሰንጋር ወጣ። ከዚያም በዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ። ከዚህ የሚበዙ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋት ጽድቅና የእውቀት ወሬ በተሰማ ጊዜ በእስክንድርያ አገር ሊቀ ጳጳሳት የሾሙት ዘንድ ኤጲስቆጶሳት ተስማሙ። ወዲያውኑ ይዘው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜ በጎ አካሄድንም ሄደ። የዚህን ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት 1 ዲናር ወይም አላደ ጥሪት አድርጎ አኖርለት። ከዚህ ከጥቂትም እየተመገበ የቀረውን ለድሃና ለጦም አዳሪ ይሰጣል። ለአብያተ ክርስቲያናትም ለነዋየ ቅዱሳትና ለቅዱሳት መጻሕፍት መግዣ ያደርገዋል። ሕዝቡንም ያስተምራቸውና ይገስጻቸው ይመክራቸውም ነበረ። አንድ ጊዜ ከመጽሐፍ አንድ ጊዜ ከቃሉ መልካም አገልግሎትን በፈጸመ ጊዜ ክብር ይግባውና ጌታችን በዚህ ዓለም ድካም ሊያሳርፈው የሕይወትን አክሊል በመንግሥተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊትን ሕመም በላዩ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውን 90 ዓመት ከ8 ወር ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ከ72 አርድእት አንዱ ሐዋርያ ቆሮስ አረፈ። ይህም የቅዱስ ጌታችን የሚያስተምርበት ወራት 3 ዓመት አገልግሎታል። ከእርገቱ በኋላ ሐዋርያትን አገልግሏቸዋል። ከእሳቸውም ጋር መንፈስ ቅዱስን ተቀበለ። ከዚህ በኋላ ከሐዋርያው ጳውሎስ ጋር በመሆን መልእክቶቹንም ወደ ብዙ አገሮች ተሸክሞ በመውሰድ አገለገለው። ለአይሁድና ለሕዝቡ ብዙዎችን አስተምሮ የክርስትና ጥምቀት አጠመቃቸው። ከዚህ በኋላ ምስራቅ ወዳሉ አገሮች ሄደ። ከምኩራባቸው ብዙ መከራን ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ
ሐዋርያ ይማረን ይዘክረን፣ አሜን። በዚህች ዕለት ተጋዳይ የሆነ ፍትወተ ስጋን ድል ያደረገ በበጎ ስራው እግዚአብሔርን ደስ ያሰኛ ቅድስት አርዋ አረፈች። በረከቷም ከእኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የሰማያት ዲማዲስ መታሰቢያ ነው። በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የግንቦት ወር ንባብ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም ለመንግስቱ ሰማያት የተዘጋጀን ያድርገን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ተቀደስ መገንጻ መክሰነ ቃልከ በከመ በሰማይ ከመ በምድር ይሲሐየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ አስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ አንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ